ሚኪ ልመልስለት ከሆነ ከመጀመሪያ ወደኔ ሀይሃንቃስ ሴት ወደን የሚባል ተረት አለ። ልጅ የራሳችን አባቶች ወይ ደግሞ ጀግኖች ብለን ታገልላቸው የቆየ ነው ሳንናገር ወደ ፒፒ መንጠላጠል ወደ ሻቢያ መንጠላጠል ሲጀመር ልክ አይደለም። ሁለተኛ ነገር የፕሪቶሪያ ውል ከተፈራረመ በኋላ ኢሳያስም አኩርፏል፣ ተኮሊፍና ብሎናል። የልቤ ሳላረግ አቋረጣችሁኝ ነው ያለው ኢሳያስም። ሌሎች ኃይል ከአብይ ጋር ሆነው ሲታገሉን የነበሩ አኩርፈዋል። አኩርፈው ነው አገንስት አብይም የተነሱት በወቅቱ ማለት ነው። የፕሪቶሪያ ውሉ ግን ፈራስ ይዘው የደረሰበት መድረስ ያለበት ደረጃ ላለማድረስ ገመድ ጉተታ የተያዘው የራሳችንና በራሳችን አመራሮች ውስጥ ነበረ። 60 ቀን እንደ አንድ ቀን ስብሰባ ላይ ሲቀመጡ የገመድ ጉተታ የነበረ የትግራይ ህዝብ በመመለስ ህዝቡን በማረጋጋት የተጎዳ በማሳከም ነገሮች በማስተካከል ሳይሆን ወንበሩ ላይ አብይ ጋር ሄጄ ተጎናብሼ ማን ነው ወደፊት የሚመጣ የሚለው ጎመድ ግተታ ተያይዘው 60 ቀን እንደ አንድ ቀን ሲቀመጡ ሳናቅኛ ደግሞ በህልም እንጀራ ዛሬ ወጡ ነገ ወጡ ከዚህ ስብሰባ ትልቅ መፍትሄ ይዘው ይመጣሉ። ምክንያቱ በጣም ነበር የምናምንባቸው ከእግዚአብሔር በታች በጣም ማለት ነው። ከታች ደብረጽዮን ከላይ ህዳር ጽዮን ተብሏል በወቅቱ ማለት ነው። ስለዚህ በዛ ልክ የጠበቅናቸው ሳይሆን የራሳቸው ገመድ ጉተታ፣ የራሳቸው የስልጣን ሽኩቻ፣ የራሳቸው አብይ ጋር ሄደው እግር የሚልሱበት ውጣውረድ አንተ አትሆንም እኔ ነኝ የሚሆነው ተቀምጠው እንደነበረ በኋላ ሌት ከሆነ በኋላ ቢሆንም ተገልጦልናል፣ ሰምተነዋል። ስለዚህ ይሄኛው ያስቆጣው ትግራዋይ አለ በሙሉ ልቡ ሲታገል የቆየ ይህንን ያስቆጣው። ምክንያቱ ኳሱ ትግራይ ውስጥ ሆኖ እንደፈለግን አሹረን መጫወት የምንችልበት ሰዓት፣ እነዚህ ግን የላሸቀ ጭንቅላታቸው መጫወት ስላልቻለ አንዱ ወደ አዲስ አበባ አንዱ ወደ ኤርትራ ተጓተው ህዝቡን አውላላ ሜዳ ላይ ጥለውታል። ስለዚህ እኛ ኤርትራ ብትሄድ ጎረቤታችን ብትመጣ ሀገራችን ትላንትና በከፈልነው ዋጋ ባንቆጭም ዛሬ ግን ምንከፍልበት ምንም ዋጋ የለም። የትግራይ ህዝብ የትግራይ ወጣት ዛሬ በከፈለው ዋጋ ኢትዮጵያ መጥታ በጎረቤት ጋር ተሰባስባ ባስመታቸው ተጨፋጥን ካለን ልከን የምናሳክማቸው ሂደው የሚታከሙት ኢትዮጵያ እንጂ ኤርትራ አይደለም። አንድ ዝንብ ሂዶ ኤርትራ አይታከምም፣ ፍቃደኞችም አይደሉም ለአፋቸው እንጂ የኛ ድህነት እዛ አይረጋገጥ። ግልጽና ግልብ ነው ይሄ። ስለዚህ ይኛ የምንባቸው አባቶች አዲስ አበባ የሚሄዱ ይሁኑ ወደ ኤርትራ የሚሄዱ ለትግራይ ህዝብ ያመጡት ምንም ታሪክ የለም። መና ደግሞ የትግራይ ህዝብ ከሰማይ አይጠብቅም። እነሱን ብቻ ደግሞ አልወለደም ትግራይ። የትግራይ እናት ጨፍጥጠው ጨምቀው ስለያዙት ህዝቡ ምሁሩ ደግሞ መቀመጫ አጥቶ ለቆ ሀገር ስለወጣ እንጂ በእነሱ ስር ያላመነ መጥፋት አለበት የሚል ማንዴት የተሰራባት ትግራይ ስለሆነች እንጂ ጀግና አታታ አይደለም፣ ምሁር አታ አይደለም ትግራይ። ስለዚህ በስመ አብ ወልድ መንፈስ ቅዱስ የሚባል በስመ አብ ህዋተ ቅዱስ የሚባልባት መሬት ተደርጋ ስለተሰራች 27 ዓመት ባልበላ አንጀቱ እንደበላ ባልጠጣ አንጀቱ እንደጠጣ ባልሰረቀ እንደሰረቀ ተደርጎ ፍሬም ተደርጎ የተቀመጠ ማህበረሰብ በእነዚህ ሰዎች ነው። ስለዚህ ማረም ሲበዛ ይመራል። በአሁኑ ሰዓት እነሱ ናቸው የሁሉ ነገር መዘዝ ጎትተው ህዝቡ ይመለስ ሲባል ህወሓት ሳትድን ህዝብ አይመለስም። ህወሓት ዳነች አልዳነች ለምን ፊድ አታልፍም? ለህዝብ ለምን አጠፋም? ለህዝብ ስትል ዋጋ ለምን አትከፍልለትም? ምን አለበት? ዋጋ ከፍለላት የለን 51 ዓመት የትግራይ ህዝብ ዋጋ ከፈለላት አይደል? ለምን ዛሬ እስኪ በልቻ ያለው ኑር ያለው ልጆቼን አሳድግ ያለው እስኪ ዛሬ የሚሻላትን ታርግ ትግራይ ብላ ለምን ውልቅ ብለው አይወጡላትም? ለትግራይ አይወጡም። ምክንያቱም የጥርስ ህመም ያህል ይቆጫቸዋል ስልጣናቸውና ገንዘባቸው። መሀል ሀገር ትተውት የመጡ ይሁን ትግራይ ውስጥ የያዙት ይሁን። ስለዚህ ለምንድን ነው ዛሬ ተከበናል በዚህ ተደግፈናል ብትሉ ያስከበበን አላስፈላጊ ፖለቲካ ውስጥ ዋዥቆ ያስዋዠቀን የቤት ስራው በስነ ስርዓት ያልሰራ እሳት ጎትቶ ወደ ቤቱና ወደ እናቶቻችን ያመጣ ድርጅት ህወሓት ነው። ስለዚህ ይሄ ድርጅት አለመውቀስ ንፉግነት ነው። እንደ ትግራዋይ ደግሞ አንድንም ሐቅን ይዘን
ሐቀኛ ትግራዋይን እንዲያስተዳድር ከነሱ ሌላ ተሰርቶ ለኢትዮጵያ መንግስትን በሚመለከተው ጥፋትን በጥፋት በማጣፋት ሳይሆን ለኢትዮጵያ መንግስት መንከሰው በተሰራው ባደረገብን ኤቪደንስ እጃችን ሙሉ እያለ መልሰን ከኤርትራ ጋር ሄደን ጥፋት አምጥተን የሱ ጥፋት ለማጣፋት ነው ሄድ ነው። በቃ አዎ አርግ ያለው ትላንትና ግን በስነ ስርዓት መንገድ እንደመምጣት ይልቅ እነሱም ይኸው ከሻቢያ ጋር ሆኖ መጥቶ እንደዚህ አድርገዋል። ስለዚህ ወይ ሁላችን ፍርዳችን እናገኝ ይባላል። ስለዚህ ይሄ ህዝብ ምን ላይ ቀረ? አሁን ላላ ሜዳ ላይ ቀረ። እኔ ብልጽግናም ይካስ በኋላ ዛሬ በሚያደርገው ያለ ህወሓት ከሻቢያ ጋር ሆኖም ለብልጽግና ህወሓት ይካስ አት ኤንድ ኦፍ ደይ የኔ ህዝብ ግን ሜዳ ላይ ቀረ። ሜዳ ላይ እንዲቀር ሰነፍ የፖለቲካ አካሄድ የሄደው ግን ቢኖር ማን ነው? ህወሓት ነው። እኔ የራሴን ሳልናገር የራሴን ሳላንጓጥጥ የራሴን ሳላናገር ፒፒ ነሽ ብትለኝ who cares? who are you to give me a name? ለኔ ስም መስጠት መብት ማን ነው የሰጠህ? ከሻቢያ ጋር ሄደሞ ደግሞ ሞዳሞድ አንተ እንትኑ ካለ ከሌላ ጋር መሄድ ለኔ ማን ይከለክለኛል? ኢትዮጵያዊት እኮ ነኝ። ኢትዮጵያ ከሌላ ሀገር ጋር ሆነ መታች ምን ኩርፊያ ነው ያለብኝ እንጂ እኔ ኢትዮጵያዊት እኮ ነኝ። ከኤርትራ የተባረርኩት እኮ ኢትዮጵያዊ ነሽ አገርሽ ሂጂ ከዛም ለዛውም በሰባት ሳፋ ላይ እግራችሁ ተለቅልቆ የኤርትራ አፈር ይዛችሁ እንዳትወጡ መሄድ አለባችሁ ተብለን እኮ ነው የወጣ ነው። አላለቀልቁንም እንጂ ወጣ። በእነሱ በዚህ በኩልም እንደዛ ተፈርዶበታል። ህዝቡ ወጥቷል። ስለዚህ አገር ስላለችን ነው ኢትዮጵያ ብለን የመጣ ነው። ኢትዮጵያ ደግሞ ከኤርትራ ጋር ሆና ዋጋ አስከፍላናለች። ጥያቄ አለን። መንግስት ይመጣል፣ መንግስት ይሄዳል። ይሄ መንግስት ሊሄድ ይችላል። ኢትዮጵያ ግን ትኖራለች፣ ቢጠማትም ቢመራትም። ስለዚህ ኢትዮጵያዊነቴ ትግራዊነቴ ለኔ አይጋጭብኝም። ስለዚህ ዛሬ ህወሓት የምጠይቀው ጥያቄ ትላንትና ከነሱ ጋር ስብሰባ በመንገባበት ሰዓት የነበሩ ከኔ ጋር መምጣት ይችላሉ። እዚህ ጋር ጥያቄያችን ይሄ ነበር። የፖለቲካ ልሽ ከገባችሁ የፖለቲካ መዛባት አይምሯችሁ መስራት ካቆመ የሚሰሩ ወጣቶች ወደፊት አምጡ። ትግራይ ልጆች እሱ እናንተ ብቻ አይደላችሁም። የሚሰማ ሰው የለም። ለትግል ለነገር ለገንዘብ መሰብሰብ ሲሆን ወደ ዙም ይመጣሉ። ለገንዘብ ለስልጣን ለሽኩቻ ሲሆን ብቻቸው ዘግተው ይፈርዳሉ። ስለዚህ ዊዳን it is what it is። የትግራይ ህዝብ መሞት በሌለበት መሞት የለበትም። የትግራይ ህዝብ ካለበት ቴንዳና ካለበት መከራ መግባት ካለበት መሬት ብትረግጣት ተመልሳ እንደምትረግጥህ ሁላችን እናውቃለን፣ እንቀበረባታለን። ስለዚህ ይህ ህዝብ ግን እሳት እየተገደፋበት በላዩ ላይ ሜዳ ላይ ተበትኖ ወድ ወረደ። ለዚህ ህዝብ መልስ እንኳን የለውም። ምን አጭሶ እንደገባ መሃላችሁ ፈገግታው ነበር የሚታየን። አባቶች ተንጨርጨረው ሲናገሩት እሱ አጭሶት የገባ አላቅም ፈገግታ ነበር፣ ፏ ያለ ፈገግታ ፊቱ ላይ። አባቶች አንተ አገራችን መልሰን ምን እያረክን ነው ብሎ እንደዛ ሲናገሩት አስመርረው፣ እሱ ግን ነበር የልጁ ሰርግ ያሳለፈ መሰረት። so we are done። ከዚህ ቡልሺት ፖለቲካችሁ በዚህ ቢመጣብን በዛ ቢመጣብን በእግር ቢመጣብን በእግር ይምጣበት በእሳት ይምጣበት። የትግራይን ህዝብ እሳት ያመጣለት ያስበላ ህወሓት ነው፣ ዛሬም ህወሓት ነው። ስለዚህ ህወሓት ሪፎርም ማድረግ አለበት። ከህዝቡ ጋር ተነጋግሮ ኦኬ የዚህን ያህል ካስመረርኳችሁ ከፒፒ ጋርም ተነጋግሮ ከሌላ ጋርም ተነጋግሮ ኦኬ ዞር እንላለን በሰላም። ማን ተፈላጊው ወጣቱ ኃይል ለትግራይ ጠቅማታል የሚባል ከኢትዮጵያ መንግስት ጋር ጥፋታችንን በጥፋት ልማቻችን በልማት ተስተካክሎ የሚሄድ ይመረጥ ብሎ ተሐድሶ ነው የሚያስፈልጋት ትግራይ። ከዚህ ይሄንን ስላለን ፒፒ የምትለኝ ከሆነ did I care? I don't know you. You don't pay my bill. I don't care. no እናንተ ህወሓትን ስላልኳችሁ ቢላችሁ አልከፍልም እኔ። ስለዚህ ባለመስማማት መስማማት ፈጥረን እንደ ተጋሩ ትግራይና የትግራይን ህዝብ የሚሄድበት መንገድ ምን መጣ ከሆነ ያስኬደናል። ይሄ ስማስም ብትሰጠን ግን ያወበራል መልሶ ያናድዳል መልሶ እንድንናራራቅ ጠላት ቆሞ እንዲያየን። የትግራይ ህዝብ መሀል እንደዚህ ተፈጥሮ አያውቅም ነበረ። ይሄ ግን ጀግና ነው። ዛሬ እንደዚህ መጥቶ እንደዚህ መሀላቸው ፈጥሮ እንዲህ ያባላቸው ነው እንድንባል ከፈለጋችሁ that's why we are now። ችግር የለም እንግፋበት። ስለዚህ እንደ ተጋሩ you can wake up። እኔ አንተ ከኛ በታች ያሉ የተማሩ ዶክተሬት ይዘው እግር ያጣ አይን ያጣ ፕሮፌሰር ሆኖ እግር ያጣ አይን ያጣ ትምህርት ቤት ካልሄደ ጋር ሂዶ ከማጋገጥሞ ትግራይ ልጅ ፕሮፌሰር ቆሎ ሸጣ ጠላ ሸጣ አስተምራ ህወሓት አይደለም ያስተማረችላት። ቆሎ ሸጣ ነው የትግራይ እናት ልጇን ያስተማረችው።
ያ ፕሮፌሰር ግን ትምህርት ቤት ሂዶ ከማያውቅ 30 ዓመት ሳዋ ከተቀመጠ ጋር ዋጋ ከፍሎ ዛሬ ግን አቅመ ቢስ ሆኖ ተቀምጧል። እኔ ስለ ራሴ ስለማቅ ማለት ነው። ፕሮፌሰሩ ዛሬ አቅመ ቢስ ሆኖ ተቀምጧል። ማሳከሚያ አጥቶ ተመልሰን ለምንን እያሳከምነው ነው። ወርቅ ዝቃ ግን ከሻዕቢያ ጋር የተሞዳሞደች ነው ህወሓት። ይሄን ትክዳለህ እንዴ? ይሄን ትክዳለህ እንዴ? የትግራይ ልጅ ግን ዛሬ በልመና እየታከመ አዲስ አበባ ነው የሚታከም ያለው። አስመራ ሄዶ አይደለም የምታከም። ሪፈራል የኤርትራ ሪፈራል እኮ አዲስ አበባ ነው። እንዴት አድርጎ የመቀሌ ሪፈራል አስመራ ሊሆን ይችላል? ስለዚህ የሚዋጣውን ዋጡት፣ የሚተፋውን ትፉት። እውነታው ይሄ ስለሆነ የትግራይ ህዝብ ኢትዮጵያዊነት ትላንትና አገር እንሰጥሃለን ብሎ ሰጥተውት አያውቁም። ዛሬም አልሰጡትም። ስለዚህ ያለበት ቦታ ላይ ሆኖ ነው ሁሉና ማረጋገጥ ያለበት። ስራ ላይ ስለሆንኩ ነው ብዙም ብለው ነገር አለኝ። ወሬ ቢበዛ ባህያ አይጫንም። ትንሽ እንድምታይ ከገባችሁ በዚህ አጠቃልላለሁ። ስላዳመጣችሁኝ አመሰግናለሁ። ሶሻል ሚዲያው ላይ ያለው ቱማች ወሬው ምናምኑና ሜዳ ላይ ያለውን ነገር ረስታችሁታል። እና አሁን ላይ ያለው ይሄ በአጠቃላይ ሲቹዌሽኑ ማጆሪቲዎቻችሁ ቲፒኤልኤፍ ከሻዕቢያ ጋር ወግኖ አዚፍ ላይክ ቲፒኤልኤፍ የራሱ ጥያቄና የራሱ የሆነ አመለካከት የሌለው ይመስል ለሻዕቢያ አደረ የምትሉት ነገር ተቀባይነት የለውም። ሻዕቢያ ራሱን ችሎ የሚንቀሳቀስ ድርጅት ነው። ሻዕቢያ ዛሬም ነገም የአብይ አህመድ ፒፒ ኤኒታይም የአሰብ ጥያቄውን ለማስታገስ ጥያቄውም አሰብ ላይ እስከሆነ ድረስ ኤኒታይም በአሰብ በኩል ና ብሎታል። ፕሬዚደንቱም ቀለል ያለና አጠር ያለ እንትን ብሎ ፈሪ ነህ ብሎታል። አትመጣም ፈሪ ነህ ብሎታል። እኔ ጦርነቱን አልደግፍም፣ ግን እናንተ አሁን ጦርነቱን ፈልጋችሁታል። እንደማያችሁ ከሆነ ኢንቢትዊን ቱ ብራዘርስ ጦርነቱን የሚፈልጋችሁት ደግሞ እዚህ ይሄ ታችና አላይ ያለ ትግሬ እያላችሁ ነው። አንድ ነገር ግን እኔ እስከ ዛሬ ድረስ ትግራይ በሰላም ቁጭ ያለችው ራይት ነው ጽምዶ ብላ ቁጭ ስላለች እንጂ አብይ አህመድ ገና ድሮ ጦርነቱን በጀመረው ነበረ። ስለዚህ እኔ ይሄ መጥፎ ለምትመኙ ሰዎች ጽምዶ እንትታችሁ እንትን ብትሉና አብይ ምን ሊያደርግ እንዳሰበ ነው የአፋችሁ ቢደርስ ደስ ይለኛል። ግን እዚህ ጋር ያላችሁ ሰዎች ምንም የምትጎዱት ነገር የለም። እዛ ምስኪኑ ትግራዋይ ነው ቦምቡም ምኑም የሚዘንብበት። እዚህ ጋር ያላችሁ ግን በጣም አፍልቶባችኋል። ኤቭሪ ዴይ የምታወሩት ነገር ከርስ ነው። የቲፒኤልኤፍ ኃይሎች ሻዕቢያን ዲፌንድ ለማድረግ ቁጭ ያሉ ይመስላችኋል። ሁለተኛው ነገር አብይ አህመድ ሂውል ኔቨር ኤቨር አንዲት ጥይት ወደ ኤርትራ አይተኩስም፣ አቅምም የለውም። አብይ አይደለም ወደ ኤርትራ ሊተኩስ ፋኖ ደብረ ብርሃን ላይ እየገባለት ነው። ገባሽ? ዊኖ የተሰራውንም ስራ ቆይ አንድ ጊዜ አዚፍ ላይ ግን ሻዕቢያን ዲፌንድ ለማድረግ ቁጭ ያላችሁ አትመስሉት። ኢንፋክት የቲፒኤልኤፍ ዛሬ ላይ ትግራይ አሁን ያለችውም ሰላም ያለችው ጽምዶ በማድረጓ ብቻ ነው። እቺ ጽምዶ ኤኒታይም እንትን ብትል አብይ አህመድ እንዴት አድርጎ ወደ ትግራይ ዝም ብሎ መግባት አይደለም፣ ምን ያህል ካታስትሮፊ የሆነ እንትን እንደሚያደርግ እኔ አው ጋራንቲው ማርክ ማይ ወርድ። እቺን ቃሌን እንዳትረሷት እና የምትመኙትን ምኞት በልክ ብታደርጉት ጥሩ ነው። ከዚህ በላይ ብዙ የምለው ነገር የለኝም። ኦኬ ቴንክ ዩ። አሁን አንተ የራስህን እንትን ነው በቃ ማለት እኔ እንጃ ነው ወይ እንጂ ፖለቲካ የራሴ ወደ ራሴ የሚመጣው አብይን እንዴት አድርገን ይኸውልሽ፣ አብይ አንድ ጥይት ቢተኩስ ህውል ኔቨር 4 ኪሎን መቼም አይመለስባትም። ለዚህ አጋራንቲ በቃ እንደዛ ብለህ ታወራለህ ጭራሽ እንጂ እንዴት አገሽ። በነገራችን ላይ ተራ መቀባበላችሁም ደስ ይላል። የቲፒኤልኤፍ አንደኛ ቀንደኛ ደጋፊው ማይኮ ሆኖ መምጣቱም ብዙ የሚያስከፋ አይመስልም። አሁን ካላችሁበት ቲፒኤልኤፎች ካሉበት ሁኔታ አንጻር ያው ኢንተርመርጅ አድርገዋል። አንድ ግራ የገባኝ ነገር ታችኛውና ላይኛው ትግሬ ብለው ያልከው እንዴት ነው? ኤርትራ ውስጥ ያሉ ሌሎች ብሔሮች አይቆጠሩም ማለት ነው? ልክ እንደ ሪፈረንደሙ ጊዜ የእናንተ ዶሚናንስ ብቻ ነው ያለው? በብሔር ከትግራይ የሆኑ ሰዎች ሻዕቢያን እንደሚዘውሩ የህግደፍ ዘዋሪዎች እንደሆኑ ነው የሚወራውና አሁን እያልክ ያለው ነገር የቲፒኤልኤፍ እና
ህግደፍ ጥምረት ብሔር ተኮር የሆነና ሌሎቹ የኤርትራ ብሔሮች በዚህ ጉዳይ ውስጥ የማይመለከታቸውና እነኚህ ሁለት ብሔሮች እነኚህ ሁለት አካላት አንድ ብሔር ሆኖ አንድ አካል ሆኖ እየሰሩ እንዳለ ነው እያመለከትክ ያለው። እሱ አይ ቲንክ አደጋ ያለበት ይመስለኛል። ይሄ ፉከራው አንድ ጥይት ከተኮሰ ምናምን እኛ ለምደነዋል። እናንተ ከመጀመራችሁ በፊት ደመና እንጋልባለን ምናምን ዘሪሁን 13 ዘሪሁን 23 የሚሉ ሰዎች አሰልችተውን ስለሆነ የደረሳችሁት እንጨብጠዋለን ልብ ካለው ይምጣ ምናምን የሚሉ ነበሩ። እዚህ ክልሉን እየረበሹ ያሉ ማለት ነው። ደብረ ታቦር ለመግባት 3 ቀን ሞክረው በ3 ሰዓት ውስጥ ተመልሰው ዛሬ የወጡት ማለት ነው። በነገራችን ላይ ቼክ አድርገን ንፋስ መውጫም ደብረ ታቦርንም ትተወጥተዋል እና እንደዚህ አይነት ተንሸራታች የሆነ የሙዝልጣጭ የሆነ አካል ላይ ተመርኩዘ ባትፎክር ጥሩ ነው። የእናንተ ይበቃል። እናንተ ያው የውጭ ጉዳይ ስለሆነ መተው ነው። በነገራችን ላይ ኦን ደ ሳይድ እዚህ ቤት ውስጥ ወደ 500 ሰው በላይ ያለ አሁን 70 ሼር ነው ያለው እና 4000 5000 የማይሞላ ታፕ ነው ያለው። አዶን ነው ምቀኝነት አለባችሁ ይሆናል። ከታች ያላችሁ ሰዎች ኮመንት እንዳይዘጋ ታፕ አድርጉ፣ ኮፒ ሊንክ አድርጉ። ሰፖርት ማድረግ አለባችሁ። ዝም ብላችሁ ታዳሚ ብቻ መሆን አያዋጣም። ቅድም አይ ቲንክ ሚኪ የተናገረው ነገር ትክክል አይመስለኝም። ባለፉት 5 ዓመታት 7 ዓመታት 35 ዓመታት የትግራይና የኢትዮጵያ ፖለቲካ ያሳለፈው ሂደት አንዳንድ የማይመቹ ደስ የማይሉ አንዳንዶቹም በጣም አጸያፊ የሆኑ በተለይ ባለፉት 6 ዓመታት ውስጥ ያሳለፍነው ነገር ቢኖርም የትግራይ ህዝብም ትግራይ እንደ ክልልም የኢትዮጵያ አካል ነው። ይህንን የምትረሱት ይመስለኛል። የቲፒኤልኤፍ ደጋፊዎች የሆነ አይነት የዞረባችሁ ነገር ሳይኖር አይቀርም። የትግራይ ክልል ነው እንጂ የትግራይ የሚባል ሀገር አይደለም። እንደ አንድ ክልል እዚህ ሊወስደኝ ነው እዛ ሊወስደኝ ነው ምናምን የሚባል ነገር የለም። ፕሪቶሪያ ላይ የፈረማችሁት እኛ ክልል ነን፣ መጀመሪያም እንደ ሀገር አድርጎን ሰራዊት አለን ብለናል፣ እንበትናለን። እሱን ሰራዊት ዲስአርም እናደርጋለን፣ ዲሞቢላይዝ እናደርጋለን፣ ወደ ዋናው ወደ ሀገር እንመልሳለን። እኛ ክልል ነን። ሁለተኛ ምርጫ በግላችን ማድረግ አንችልም። ይህ ህገ መንግስታዊ ነው። ራሳችን ተሳትፈንበት ያወጣነውን ህገ መንግስት ጥሰናል። ወደ ህገ መንግስቱ ማዕቀፍ እንመለሳለን። መሬቶችን በሚመለከት ከሌሎች ክልሎች ጋር ሰጣ ገባ ያለበት መሬት ደግሞ በዛው በምንመለስበት ህገ መንግስት መሰረት ይመለስልናል። ተፈናቃዮች ግን ወደ ሀገራቸው ይመለሳሉ። ይህንን የተስማማው እንትናን ሊያስወጋኝ ነው የምን ሊወስደኝ ነው ጅቡቲ። የኢትዮጵያ መንግስት የሚሄድበት ቦታ እንደ ክልል የገዛ ተዋጽኦህን ታደርጋለህ። አለቀ። ለሰላምም ሆነ ለጦርነትም ሆነ ለሚያደርገው ነገር ሁሉ የኢትዮጵያ አካል ነህ። የሚስማማህን አይስማማኛል፣ የማይስማማህን አይስማማኝ የምትለው በዛው በሀገራዊ ማዕቀፍ ውስጥ እንደ አንድ ክልል ነው። ሀገር ውስጥ ሆኖ እንደ አንድ ክልል አክት ማድረግ ትቶ እንደ ሀገር አክት ማድረጉ ይቁም ነው። ፕሪቶሪያ ስምምነት እኮ ይሄ ነው። ስፒሪት ኦፍ ፕሪቶሪያ አግሪመንት ሴሴሽን ኦፍ ሆስቲሊቲ፣ ወደ ሆስቲሊቲ ያስገባንን እንደ ሀገር አክት ማድረግ። አሁን እየተደረገ ያለው ነገር ቲፒኤልኤፍ የኢትዮጵያ የሆነውን አንዱን ክልል ከኔ ቁጥጥርና ጥቅም አስጠባቂነት ሊወጣ እንዳይችል አድርጌ ጠርንፌዋለሁ የሚል ተስፋ አለው። አሉኝ ሚዲያ ላይ አሉኝ አሁን የምናያቸው እዚህ ድምጻቸውም እየወረደ የመጣ አካላት ማለት ነው። መሬት ላይም ያለኝን የታጠቀም ሆነ የሚሊተሪ የምንን አድርጌ ጠርንፌ ይዤዋለሁ። 100% የትግራይ ህዝብና ክልል የኔ ንብረት ነው። እኔ ከፈቀድኩነትና እኔ ከማስኬደው መንገድ ውጭ አይሄድም። በመድፈር 70% ማን ያለው ይሄን መረጃ እየሰጠ ይላል። አንተን ያህል ይሄ ዝም ብሎ ኔንሴንስ ነው የሚያወራው። ኮምፕሊትሊ ቆይ ቴዲ ትመልሳለህ ራስ ቴዲ ቀጥል። ያው ተፈናቃዮች መመለስ ከኛ ህልውና ጋር የተያያዘ ነው። የሜቴክ አካውንት እና የምርጫ ቦርድ ላይ ያለን ያለን ሲመለስ ነው ተፈናቃይ የሚመለሰው። የኛ ህልውና ከእናንተ ህልውና ይቀድማል ብለው እኮ አፋቸውን አውጥተው ተናግረዋል እኮ እነ ደብረ ጽዮን ሁሉም አመራሮች ነው መንጆሪ ነው ምንድን ነው ያሉት? 1 ሚሊዮን ሰው ሞተ የምትሉት እኛን ለማስጠቆር ነው ወይ አትበሉ እኮ ብለዋል። ጄኖሳይድ የሚባል ነገር እንዳትሉ። ለምን ሻቢያን መጥፎ እያደረጋችሁ ነው? አዲሱን አለቃ እኛን መጥፎ እያደረጋችሁ ነው። ስለዚህ ሞታችሁን ደብቁ እኮ ያሏችሁ ድርጅት ነው። ማን ያለው ትለኛለህ? ከተፈናቀልክበት የምትመለሰው እኔ ወደ ስልጣኔ ስመለስ ነው ብለዋል እኮ። እንኳን በህይወት እያለ የምትናገረውን በሞትህም ላይ ነው የሚፈርደው እንጂ ይሄን ደግሞ የምንካካደው ነገር ነው እንዴ? ፊት ለፊት ወጥቶ የኔ ንብረት ነው፣ ከሻቢያ ጋር ቁም ካልኩት አስቆመዋለሁ፣ ከገዛ ሀገሩ ጋር ታዋጋዋለሁ፣ ካሰለፍኩት ቦታ ይሰለፋል። ለዛ ነው 4 ኪሎ እየተመላለሱ ወዴት እንምራለህ እኮ ነበር ጥያቄያቸው። እኔን ስሪኝ የሚል የድሮ ዘፈን ነበር ሹሩባ ለመስራት። እኔን አስቀምጠኝ ነው እንጂ ግርግሩ
የኔ ጥቅም ምናምን የምትለው ነገር ላይ ቲፒኤልኤፍ ያንተን ጥቅም ያስከብርልኛል ብለህ የምታስብ ከሆነ ግላክ የራሱ ጥቅም ከተከበረ በኋላ እኮ 27 ዓመት ያየው ነው። ይሄ እኮ እንደነ ኦነግ ወይም እንደነ ሌሎች ታጋዮች እኮ አይደለም። ስልጣን ይዞ 27 ዓመት የነበረ ድርጅት እኮ ነው። ስልጣን በያዘ ሰዓት ለትግራይ ምን አደረገ ብለህ መጠየቅ አትችልም እንዴ? እኔ በአካል ሄጄ አይቼዋለሁ። ዛሬም መልሰኝ እዛ ስልጣን ላይ ይላል። ዋጋ ትከፍላለህ ነው። የ19 20 ዓመት የ18 ዓመት ልጆችን ከመድፍና ከድሮን ፊት ሸሻችሁ ብሎ አስቆሞ ረሽኗል። ትግራዋይ የሆኑ ሰዎችን ረሽኗል ብሎ እኮ እኔ አይደለሁም የነገርኩ። የክልሉ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ ነው የነገረ። እዚህ ላይ መታችሁ ሚዲያ ላይ ሰውን አይኑን የምታስሩበት እንደ ድሮ ውድብ ውስጥ እናስገባለን ጠረንፋለን አይሰራም። ተሰንጥቋል። ህዝቡ አያችሁ፣ ራቁታችሁን ቆማችሁ ተገለጠ። ለምን ፌዴራል መንግስት ሰራዊቱንም ፖለቲካውንም ከትግራይ ውስጥ አወጣ? ላለፈው 2 ዓመት ፖለቲካውንና ሰራዊቱን ሲያወጣ እናንተ ነገር ፍለጋ ተወራጫችሁ። አያችሁ፣ ህዝቡ በግላጭ እነኚህ ሰዎች እውነትም ለካ ለስልጣናቸው ለኃይላቸው ከሆነ መልሰው ከሻቢያ ጋር ራሱ ወንድማማችነትና ታረቅ ብለው እግር ኳስ ጨዋታ ያጋጥሙናል። ጽምዶ ብለው መልሰው ከፋኖና ከሻቢያ ጋር ካጣመሩን they will take us to the gates of hell ለስልጣናቸው ሲባል በኬሚካል ወርቅ እያወጡ መልሰው ለፌደራል መንግስት ግማሹን በኮንትሮባንድ እየሸጡ ራሳቸው መክበር ራሳቸው ወደ ስልጣን መመለስ የሚያደርጉ ሞትህን እንኳን ደብቅ የሚሉኝ ናቸው። አየ ህዝቡ። ለዛ ነው ፖለቲካው ከላይ ጀምሮ የተሰነጠቀው። ያዘልኝ አንድ ጊዜ ፖለቲካው ከላይ ጀምሮ ከነ ጀነራል ጻድቃን ከነ ጌታቸው ረዳ ከላይ ጀምሮ ተሰንጥቆ ወደታቸው ወረዱ። ሰራዊቱ ለዛ ነው የትግራይ ፒስ ፎርስ ብሎ የወጣ ሰራዊት እስከመፈጠር ድረስ የደረሰው። ሚዲያው ለዛ ነው ዛሬ እዚህ የምታያቸው በፊት ከቲፒኤልኤፍ ፍቃድና ፍላጎት ፍንክች የማይሉት እነ ጂጂ እነ ፍሬ ብዙዎች አሉ እኮ እዚህ ውስጥ። ምን ሆነው እነ ዶልፊን በፊት እኮ ከዛ መስመር የማይወጡ መስመርና ብሎ እኮ የሚሞት ህዝብ እኮ ነው የተሰነጠቀው። ለምን አያቸው ቲፒኤልኤፎች ሪል ማንነታቸው 2 ዓመት ሳይሞላው ወስደው ከሻቢያ ጋር ሊያጣብቁን ከሞከሩ እነኚህ ሰዎች አላማቸውም ፍላጎታቸውም ፍቃዳቸውም የገዛ ስልጣናቸው ነው። እንትና ጋር ተዋጋለኝ ምናምን አምጣ ኤቪደንስ አላለህም። ያለህ የገባህበትን ዲል አክብር፣ መሳሪያ አስፈታ፣ ዲሞቢላይዝ አድርግ፣ ወደ ሀገራዊ ማዕቀፍ ተመለስ፣ ወደ ፌዴራላዊ ማዕቀፍ ተመለስ። አሁንም ያ ዲል ስታንድ። እናንተ አዲስ ዲል እንዲፈጠር አዲስ ኔጎሽዬሽን እንዲፈጠር ፋኖን ተደግፈን እንትን አድርገን ምናምን የሚል ነው ቲፒኤልኤፍ ዛሬ የሚጫወተው። አይሆንም። ኦሪጂናል ዲል ነው። ያንን ዲል ታከብራለህ። የትግራይ ህዝብ ራሱ ያስገድድሃል እንድታከብር። ብሊቭት ዛሬ አዲስ ኃይል ላንተ መምጣት የለበትም። ራቁትን ያየ ማንነትን ያየ አካል አለ። የራሱ የትግራይ ደግሞ የነቃ ነው በፖለቲካ ህዝብ ይዞ ያስገድድሃል። ይልቁን ሪፎርም አድርጋችሁ ወደ ፕሪቶሪያ ዲል ተመልሳችሁ በሀገራዊ ማዕቀፍ ውስጥ የሀገርን ጥቅም ያማከለ የትግራይ ህዝብ ዲኤንኤው አይዴንቲቲው ራሱ ከኢትዮጵያ የሚለይ አይደለም። ያንን መፈራገጥ ከሻቢያ ያለጥፋለውን ተው ነው እያላችሁ ያሉት እነ ጂጂም ሌላው የሚላችሁ ይሄንን ነው። የሰማችሁትን በልቦናችሁ ያኑርላችሁ። እሺ አንድ ነገር አሰምቼ ልጀምር። ፍራ አይ ቲንክ መልካም ምኞቱን ሲጥፍ ስለነበረ ነው። ታች የትግራይ ህዝብ ህወሓትን ከላዩ ላይ ማራገፍ አለበት ህዝባችን ነው ሲል ስለነበረ ነው። የተዘጋጀ አንድ ግሩፕ አለ ትግራዋይ ደማችንን የጠጣ አንድ ህብረተሰብ አለ። ኦሮሚያ ንቃ። ኦሮሚያ ላይ አርሲና ባሌ እያነቃው ነው ያለው። አንድም የትግራይ ተወላጅ መብት ኖሮት ከሀስ ከፈ እንዳይኖር ማድረግ አይነት ሰው ነው። እንቀጥላለን። አለቀ። በዚህ መጣችኋል። ፊንፊኔ ላይም ደግሞ አሁን የሰማነው እንግዲህ አብዲሳ ነው። ፍራ ያው አዶ ነው እዚህ ቤት ጸሎት ነው የሚያደርግልሽ መተው። አሁን እመጣለሁ ለምን እንዳመጣሁት ይሄን ንግግር እንግዲህ አብዲሳ የሚለው ምንድነው? የትግራይ ህዝባችን ነው። ህወሓትን አራግፎ ይምጣ እናግዘዋለን፣ ይሄ ህዝባችን ነው ይላል። አሁን ምንድነው ፍላጎቱን የሚነግርሽ? አሁን ያኔ ወለጋም ላይ አርሲም ላይ መብት ኖሮት እንዳይኖር ይሄ ህብረተሰብ መብት ኖሮት እንዳይኖር ተረግጦ እንዲኖር ነው ፊንፊኔንም ጨምሮ ማረገው አቅም አለኝ ይሄን ማድረግ ይላል። አሁን አይ ቲንክ የሆነ ሰው ማይክ አለ ፍሬንች ነው መሰለኝ። አሁን ምንድነው በጣም ይሄ ኢሞሽን ወሬ ስለሆነ አይ ቲንክ ኢሞሽን ሳርከስ ነው የተያዘው እና ኢሞሽን ሳርከስ ላይ አይገስ ያው ትላንት የመከተብር ምናምን ትንሽ የሚከነክነው የሚኮንሶክሶም ሰው ይኖራል።
ዛሬ አዲስ ብልጽግና ሆኖ መጥቶ ህወሓት ካልጠፋች ምናምን አይነት ክርክር ውስጥ ይገባል። ትግራዊ ነው አድሬስ ማድረገው። ሌላው አይ ቲንክ አብሊቬው ብዙ ይሄ የሚጎረብጥ ነገር የለውም። ብልጽግና ነው ተው ምናምን ቆይ ፍራ እየመጣሁ ነው እኮ ወደ ሀሳቤ ነኝ። ፍራ እንዴ ስም አልጠራውም። ፍራ ቆይ ወደ ሀሳቤ ነው። ሶ የሚወራ ያለው ከኢሞሽን ነው። ባይ ዘ ወይ ፖለቲካ አይደለም። አንዳንድ ሰዎች የምታወሩ ያላችሁት ይሄ ኢሞሽን ነው። ራንቲንግ ሴሽን ነው። ኦኬ ራንት ይደረጋል። ህወሓት ትጥፋ፣ ህወሓት ሰበር፣ እንደዚህ አድርገው ከሻዕቢያ ሄደው ከእንዲያርገው ይባላል። ኦኬ ችግሩን እሺ ሌትስ እንደ ቤኔፊት ኦፍ ዘ ዳውት ይሰጣችሁና ችግሩ እሱ ነው ተብሎ ይወሰድ። ከችግሩ በኋላ መፍትሄው ምን እንደሆነና የማህበረሰቡ ፌት ምንድነው የሚለው ጉዳይ ላይ ይሄ የኢሞሽን ፔንዱለም ባይዘው የኢሞሽን ፔንዱለም መፍትሄውና ይሄ ፌቱ ላይ ምንም ነገር አይፈይድም። ባይዘው ችግር የሚያስወራ ፔንዱለም ስለሆነ ማለት ነው። አሁን የተገባበት ፔንዱለም ከዚህና ከዛ የሚያምታታ ያለው አሁን ፖተንት የሆነ ፖለቲካል ፎርስ በሌለበት የለም ከህወሓት በኋላ ኦኬ ምንድነው ጣፈንታችን የሚለው ላይ ማንንም ሰው ደፍሮ አስተያየት መስጠት አይችልም። ለምሳሌ አማራ ክልል ህወሓት የለም። አማራ ክልል ሰላም ካጣ 3-4 ዓመት አልፏል። ፖለቲካቸው ላይ ሁሌ የምትሰሙት ሪፕሬዘንቴሽን የለንም፣ እየተገደል ነው፣ እየተጨፈጨፍን ነው የሚል ነገር ትሰማላችሁ። የለም ህወሓት የሚባል ፍጡር የለም አማራ ክልል ላይ። የራሳቸው ህወሓትም የለም። የኛ ነው የሚሉት ህወሓት ምን እነዚህ ሰዎች ማዕከል ካለው መንግስት ጋር ግን መብታችንን እየረገጠ ነው እየበደለን ነው የሚል ነገር ይመጣል። ኦሮሚያ ክልል ላይም በተወሰነ መልኩ ሂሬንዴር ያለው መንግስት ጨፍጫፊ ነው እንደዚህ ያረጋን ነው መብታችንን ለማኝ አርጎናል የሚል ነገር አለ። አብዛኛው ቦታ ላይ ያ ነገር አለ። ሶ የማህበረሰብ ፌት ሲነሳ ከኢሞሽን ሳይሆን አሁን ኦኬ ህወሓት ትሂድ እሺ ትሂድ ህወሓት ፖተንት ፎርስ አለ ወይ? ፖተንት ፎርስ ማለት ትግራዋይ ከዚህ በፊት እንደነበረው ዝባን ኃይለ ሥላሴ እያለ መብቱን እየለመነ እንዳይኖር መፍትሄ የሚሰጥ ፖተንት የሆነ ፖለቲካል ፎርስ አለ ወይ ትግራይ ላይ? አይ ነው ይሄ የሚጮህ ነገር አለ። ትግራይ የሰው ሀብታም ናት፣ ትግራይ ሰው አላጣችም፣ የፖለቲካ ሰው ችግር የለብንም ምናምን የሚባል ነገር በጣም አንድ መጥፎ የሆነ ብሩታል ሪያሊቲው ምንድነው? ትግራይ ሰው ያላትም ማለት በመታሰቡት ልክ ፖተንት ሆኖ መውጣት የሚችል ፖለቲካል ፎርስ የለም ትግራይ ውስጥ። ሌታሎን ዛት የፓርቲውን ፕሮግራም በቅጡ ጽፎ የፓርቲውን ፕሮግራም አምጥቶ ለሰው ፕሬዘንት ማድረግ የሚችል ሰው መቀስቀስ የሚችል ፖተንት የሆነ ፖለቲካል ፎርስ ትግራይ የላትም። ክሪፕልን እዛ ላይ ሪያሊቲ ውስጥ ነው። አም ኖት ሴይንግ ህወሓት ያላት ህወሓት ይሄ ችሎታ አላት ምን አላት አይደለም። ክሪፕልን የትግራይ ፖለቲካ ጣፈንታው ኦኬ ወይ ከህወሓት መለጠፍ ወይ ከፒፒ መለጠፍ በሆነበት ሰዓት ፖተንት ፎርስ የወጣ ፖተንት ፎርስ በሌለበት ህወሓት ነው ችግሩ ህወሓት በዚህ ህወሓት በዛ ሚል የሆነ ኢሞሽናል ፔንዱለም ላይ መግባት እብደት ነው። ምንድነው የሚሆነው ፌታችን? ኦኬ ማዕከል ላይ ያለው መንግስት ለኛ ያለው አመለካከት ምንድነው? መብታችንን ይሰጠናል? ኖ አይ ዳውት ዳት። ተከብሮ የኖረው በጉልበቱ ነው ትግራይ ሞመንት ጉልበቱ ሸብረክ ያለ ሰዓት ላይ መብቱን ማንም ሊሰጠው አይችልም። እንደ ከዚህ በፊቱ ዝባን ኃይለ ሥላሴ እያለ እየለመነ መብቱን እየለመነ የሚኖር ማህበረሰብ ነው የሚሆነው። አንለስ እንደ አዘርዋይስ ጠንካራ የሆነ ፖለቲካል ፎርስ ይዞ መምጣት ካልቻለ በቀር ወደፊት ለፊት በሚፈቅድልን ልኬት ላይ ባይ ዘ ዌይ the physical presence by itself ፖለቲካል ፕሬዘንስ የሌለው ማህበረሰብ ፊዚካል ፕሬዘንሱን ተለክተ የምትሰጠው ናት። እሷንም ደስ ባለው ሰዓት የሚያጠባት ደስ ባለው ሰዓት የሚያሰፋት ናት። ዛሬ ኢትዮጵያ ላይ ሞቱ ነው እንጂ የቀራለት ደልቶት የሚኖር ሲዳማ የለም፣ ደልቶት የሚኖር ጉራጌ የለም። አሰማተር ፋክት ደልቶት እየኖር ያለ ሶማሌም የለም። ወደ ታች ተወርዶ ሶ ምንድነው ኦኬ መፍትሄው? ኦኬ ህወሓት አትሆንም። ኦኬ እዛ ቴብል ላይ ከተስማማን ህወሓት መወገድ አለባት። ህወሓት አትሆንም የሚል ቴብል ላይ ከተስማማን አያስፈልግም። ብልጽግና ቤት ሄዶ የ4 ኪሎ ምስር መልቀም የ4 ኪሎን ቁርጥ መብላት ምናምን አያስፈልግም። ምንድነው ማድረግ ያለብን? ኦኬ ትግራይ ጠንካራ ፖተንት የሆነ ፖለቲካል ፎርስ ታምጣ። ያን ለማድረግ ስራ ይፈልጋል። መሬት ላይ የሚፈልገው ስራ ደግሞ ቲክታክ ላይ ተቀምጦ ከፌስቡክ ላይቭ ላይ የገቡ ማህበረሰብ ሲዘረጥጥ የነበረ ሰው ምን እያለ ሲሰደብ የነበረ ሰው ምናምን እንደዛ ቀላል አይደለም። ከባዱ ስራ የሚሆነው አብሮ ተፎካካሪ ተገዳዳሪ የሆነ ፖለቲካል ፎርስ ይዞ መምጣት ነው። ከባድ ስራ ይፈልጋል። የሚገባ ሰው አለ የዛ ከባድ ስራ ላይ እሱ ተይዞ ይመጣ። ያ ተይዞ ባልመጣበት ይሄ አንድ እንትን አለች አዲስ ደግሞ የመጣች ነገር እኛ ኢትዮጵያውያን እንደኛ እንደዚህ ማን ነው ኢትዮጵያ ያረላችሁም ያላችሁ እንዴ? አሰማተር ፋክት ህወሓት ኢትዮጵያ ያረላችሁም አላለቻችሁም? አረኑ ፈልጋችሁ ትግራይ ሀገር ትሆናለች ብሎ የሚያብድ ሰው ነበረ። እኛ ትግራይ ነን ኢትዮጵያ ያረላንም ኢትዮጵያ ራሷ ጉዳይ ከነደደችም ትንደድ የሚል ሰው ነበረ። ምን ነበር ሶ አሁን ኢትዮጵያ ያረላችሁም አይደለም ክርክሩ። አዎ ኢትዮጵያ ነን። ኦኬ ከፍቶ እየመጣ ያለ ጦርነት አለ። ኦኬ አብረን ኤርትራን ይዘን ዋጋ አይደለም ጉዳዩ፣ ግን ከፍቶ ወደ ኤርትራ ሊሄድ የሚችል ጦርነት አለ። ጦርነት የጎዳው ማህበረሰብ ነው። ከትላንቱ ትራውማ አልወጣም። ኦኬ ምንድነው ማድረግ ያለብን?
የመጀመሪያ ነገር ፕሮቴክሽን መጠየቅ ነው። ምን አይነት ፕሮቴክሽን ነው የሚጠየቀው? ያ ጦርነት እዛ አካባቢ መካሄዱ ግዴታ ከሆነ እንኳን ፕሮቴክት ማድረግ ትችላለህ የትግራይን ህዝብ። አት ኤንድ ኦፍ ዘ ዴይ ቁምቡሎ ምንም የሚወድቀው እዛው የትግራይና ጣራ ላይ ምን ላይ ስለሆነ ማለት ነው። ፕሮቴክት ማድረግ ትችላለህ እንደ ህዝብ ነው። ይሄ ሀገራችን ነው ምናምን ተውት፣ እሱን እርሱት። ባይ ዘ ዌይ የለም ቴብል የለም። ይሄ ሶቨርኒቲ ናሽናል ኢንተረስት ምናምን የለም። እነሱ ጉዳዮች ተውት፣ ፖለቲካል ተርሞች ናቸው። ይሄ እናንተ እንደምታስቡት ህሩር ኢትዮጵያ ሆናችሁ እኛ ኢትዮጵያንን ለዳር ድንበራችሁ ምናምን ተውት፣ እንደዛ አትበሉ። ማዕከሉ ላይም የለም ያብደት። ለህዝብ ፕሮቴክሽን ጠይቅ። በቃ እንደው ኤርትራ መመታት አለበት የሚል አቋም ያለው ሰው ካለ፣ ሻዕቢያ ካልተወገደልኝ የኔ ኢትዮጵያነት ያደበዛል የሚል ሰው ካለ ኦኬ ለህዝቡ ፕሮቴክሽን ይጠይቅ። ከፕሮቴክሽን ያለፈም እንግዲህ ትንሽ አለፍ ያለ ጦር መሳሪያ ሙቀት የውትድርና ሙቀት ያለው ሰው ካለ ይወጣና ሰመራ ላይና ጎንደር ኤርፖርት ላይ አርገህ እኔ ጋር ሊመጣ የሚችል የአየር ጥቃቶችን መከላከል ስለማትችልና መቀሌ ላይ አስቀምጥ ብሎ ይጠይቅ። የጦር መሳሪያዎቹንም ምኑንም ያን ጥያቄ ሳትጠይቁ ግን ይሄ የብደት እንትን ውስጥ አትግቡ። ለዛ ነው ኢሞሽን አይወራ። ኢሞሽን መፍትሄ አያመጣም። ምንድነው ፖለቲካል ኢምፕሊኬሽኑ ምንድነው? ኦኬ ህወሓት መጥፎ ድርጅት ናት ምንድናት? ኦኬ ህወሓት ከሄደች በኋላ የህዝባችን እጣ ፈንታ ምንድነው ሊመስል የሚችለው? ምን አይነት እስቲ ማለት አሁን በማርኬቲንግ በቃ ሶት አናሊሲስ ይሰራል። እስቲ ቁጭ ብላችሁ ሶት አናሊሲስ ስሩ። የትግራይ ህዝብ ምንድነው ስትሬንግዙ? የትግራይ ፖለቲካ ህዝብ እንኳን ላይሆን ይችላል ለዚህኛው ሴንቴንስ። የትግራይ ፖለቲካ ስትሬንግዙ ምንድነው? ዊክነሳችን ምንድነው? ምን ኦፖርቹኒቲ አለ? ምን ተረት አለ? እሱን ቁጭ ብላችሁ አናላይዝ አድርጉ በኢሞሽን። አሁን እዚህ ጋር ስትናገር የነበረችው ተናጋሪ የዛሬ 1 ዓመት ከኦሮሞ ኤርትራ ይቀርበኛል ብላ ስትል ነበር እዚሁ ቲክታክ ላይቭ ላይ። አሁን ዛሬ ደግሞ መታ የለም ኤርትራውያንን አይናቸውን ላፈር ምናቸውን ላፈር ትልሻለች። ይሄ ፖለቲካ አይደለም፣ ይሄ ኢሞሽን ነው። የኢሞሽን ሰርከስ ላይ ደግሞ መገለባበጥ ነው የሚሆነው ትርፉ። ምንም ይሄ እንድጎል የለውም። ስሜት ሞቅ ሲል ወደዚህ ቀዝቀዝ ሲል ወደዛ። እኔ ለራሳችሁም ግራ ተገብታችሁ የሆነ እብደት ውስጥ ነው የሚያስገባው ይሄ ነገር። እነዚህ ነገሮች ላይ መስራት ይሻላል አለው ፍሬ። ለሚቀጥሉት 30 ደቂቃና 40 ደቂቃዎች ሰማቸዋለሁ። ፍሬ ማውራት አልችልም። ቦምቤም ልትመልስልኝ ትችላለህ ወይ? ፍሬ መልሱልኝ። አንድ አጭር ጥያቄ የተጠላበት ወይ አደጋ ተጋርጦበታል የተባለው የአቶ ጌታቸውና የነ ጀነራል ጻድቃን የና አብርሃም ሌሎች ብዙ አሉ ከመንግስት ጋር የሚሰሩና እነሱ ማንነታቸው የተለየ ስለሆነ ነው ወይስ ብቻውን ላይክ እዛ ውስጥ መግለጫ ውስጥ ካለ አስረዳ። ይሄን ፖለቲካ እዚያ አታጫውተው ማያና፣ እኛ እዚህ ቁጭ ብለን አትጫውተው። አንድ ጊዜ እናወራበት እንጂ መልስ ልንሰጥ እኮ ነው አይደል እንዴ? ተረጋጋና ታወራለህ በተራ። ለአንደኛ ነገር ምንም ችግር የለውም። አሁን አንተ የገለጽከው ነገር እኔ በጤናማ ነው የማየው። ምንም የፈለገውን ፖለቲካ መስራት ካለበት አንተ ለምን ሰራ ተብሎ ማንም ጓሊል አይገባም። ትክክልም አይደለም። አንተ ከቻልክ የመልስ ምት መስጠት ነው። ተዘጋጅተህ በየጣልቃ ነዳጁ አሜሪካ የሚመስል ማልማል ላይ እየገባ በማቋረጥ አይደለም ያውራ። ከዛ ታወራለህ። እኔም እኮ ብዙ እኮ መቆየት እኮ አልፈልግም። የሚሰማኝን ስሜት ከሀገርም ጥቅም አንጻር የተሻለውን ነገር አውርቼ መሄድ ስለምፈልግ ነው እንጂ ለማንም መጥፎ ነገር ከማሰብ ወይ ደግሞ የሆነ ነገር ነጥብ ማስጥለው ነገር ሆኖ አይደለም። ልክ ናያና ሁሉም እንደ ሀገር ትግራይ ትወራለች። በተለይ በኦፒዲዮ እና በብአዴን ኦሮ አማራ በሚለው ጥምረት ትግራይ እንዲጠላ ሁሉ ነገር እንዲደረግ ተብሎ ብሔሮች ሁሉ መጥተው ትግራይ ላይ መከራ እንዲያደርሱ ተደርጓል። ጁንታ የሚለው ስያሜ የትግራዋይን ገና ስታየው ጥንብርኩሱ እየወጣ አተ ጁንታ እየተባለ እንዲጠላ በቃ አውሬ ተደርጎ እንዲሳል ተደርጓል። በስርዓቱ ነው የተደረገው። ያ ከዛ ከፕሪቶሪያው ስምምነት በኋላ የተወሰኑ ሰዎች በፕሪቶሪያ ስምምነት ከፌዴራል መንግስት ጋር ግንኙነት ያደርጉ ነበረ። እነዛ አሁን ቀጥ ብለው ወዴት ገቡ? ወደ ብልጽግናነት ገብተዋል። የትግራይ ህዝብ ግን እስካሁን ድረስ ጥላቻው እንዳለበት ነው ያለው በፌዴራሉ መንግስት። የሆነ ነገር ኮሽ ሲል አዲስ አበባ ላይ ይታሰራል። የሆነ ነገር ኮሽ ሲል ነዳጅ አይገባለትም። የሆነ ነገር ኮሽ ሲል ከህወሓት ጋር በተጣላ ሰዓት ምግብ እንዳይገባ ይደረጋል። የሆነ ነገር ኮሽ ሲል አውሮፕላን እንዳይሄድ ይዘጋል። ሁሉ ነገር የትግራይ ህዝብ ህዝቤ ነው ብሎ የሚል ከሆነ አብይ አህመድ የፌዴራሉ መንግስት የትግራይን ህዝብ ሊንከባከበው ይገባል። ህወሓት ሌላ ነው። የትግራይ እንደውም አራዳ ቢሆን የትግራይን ህዝብ ተንከባክበው ነበር ህወሓትን መብላት የሚችል የነበረው። ህዝቡ ግን ምን እያደረገው? ሂድ ተገንጠል፣ አንፈልግም፣ አማራጭ የለህም። በትልቅ ጽምዶ እንኳን ቢሰራ ለምን ሰራህ ብለህ ልትለው አትችልም። ምክንያቱም አማራጭ እያሳጣ ሆነ ያለው። እንደ ትግራዋይ እየተንከባከብኩ አይደለም። እንደ አገር ዜጋ እንኳን የሆነ የሚገባውን ነገር እየተደረገው አይደለም። ይሄ ለረጅም ጊዜ የመጣንበት መንገድ ነው። ይሄንን አካሄድ መንግስት ቆም ብሎ አስቦ ይሄን ነገር ማቆም ካልቻለና ትግራዋይን እንደራሱ ማየት ካልቻለ አሁንም አደጋ ውስጥ ነው ያለው። ለምን እኔ ወደ ኤርትራ እንድጣበቅ ይደረጋሉ? ለምን እኔ ወደ ኤርትራ አማራጭ አልባ ሆኜ እንድቀመጥ ይደረጋል? ትግራዋይ ኢትዮጵያዊ ከሆነ እናንተ እንደ ኢትዮጵያዊ ትሪት የምታደርጉት ከሆነ ከፖለቲካው ለዩት።
ያ አሁንም አለ እኮ ነው እያልኩ አለ። እኔ እኮ ገብቶኛል ሀሳብህ፣ ጥያቄ ወይ ሌላ ነገር ከሆነ ነገር ይድገምልኝ። ያልገባኝ ምን ነው? አሁን ያሉትን ነገሮች ጠፍተውኝ ሳይሆን አዲስ አደጋ ተጋርጦብናል የተባለው ያው ህግደፍ ጦሩን ያስወጣ ስለተባለ ነው አይደለ? እንጂ ሌላ ስለ ትግራይ ስፔሻል የተባለ ነገር የለም። አዎ እነኚህ ሰዎች ይኸውልህ ትግራይ አሁን ኦሮሚያ ውስጥም እኮ ጦርነት የሚካሄድባቸው ቦታዎች ኔትወርክ የሚዘጋበት አማራ ክልል ላይም አለ። እነኚህ የፖለቲካ ግጭቶች ናቸው እንጂ ለምንድን ነው ቲፒኤልኤፎች አሁንም የትግራይን ህዝብ ጎትተው ለማስገባት የሚሞክሩት? ማንነት ተኮር ለምን ያደርጉታል? በፖለቲካ ድጋፍ እነሱ የክልሉን መንግስት እያስተዳደሩ ስለሆነ ክልሉ ላይ የሚደርሰው ነገር ከነሱ ጋር እና ከፌዴራል መንግስት መሀል ያለ የፖለቲካ ግጭት ሆኖ ሳለ ለምን የህዝብ ለማድረግ ማንነት አስመስለው አዲስ አደጋ ብሎ መናገር ፈለገ ደብረጽዮን ብዬ ነው። አዲስ አደጋ አይደለም በነገራችን ላይ አንደኛ ነገር የነበር አንድ ጊዜ ቆይ ሰናይ። እሺ አሁን አንደኛ ነገር ይኸውልህ ትላንትና የመጣንበት መንገድ ነው። የትግራይ ህዝብን ንብረት አገር ቦታውን አውድሞ በሻሻ አድርገናል ብሎ የተናገረው ቃል በቃል እሱ ነው። የራሱን ሀገር ዜጋ ወቅቶታል። ከኤርትራ ጋር ሆኖ የራሱን ሀገር እንደውም መንከባከብና የራሱን ሀገር ህዝብ መጠበቅ ሲገባው አብይ አህመድ አስደንግጦናል። በመቶ ሺዎች የሚሆኑ ሴቶቻችን ተደፍረው የእናንተ ሴቶች የተደፈሩት በወንድ ነው፣ መደፈርን እንደ ቀላል የሚያደርግ ማለት ነው። የኛ በሳንጃ ነው የተደፈሩት ብሎ መደፈርን ለሴት ልጅ ትውልድን የምትቀርጸው አገር እንኳን ሲጠራ እናት ሀገር ተብሎ በሚባለው በመቶ ሺዎች የሚሆኑ ሆነ ተብሎ የኤችአይቪ ስኳድ ያለባቸው ሴቶችን ወንዶችን አምጥተው ያ ሁሉ ነገር አድርጎ ለራስህ ወገን የኤርትራ ወታደር ገብቶ ደሞዝ እየተከፈለው በዶላር እየተከፈለው ነዳጅ ሁሉ እንዳለ ሁሉ ነገር እየገባለት የራስህ ወገን ላይ እንደዚህ አትኑ አታረግም በተአምር። የራስን ማህበረሰብ የምትወደው ከሆነ ትግራይን መሬት ተፈልጎ ነው የተመጣው። መሬት ተፈልጎ ነው የመጣው። አፋርም ሲመጣ መሬት ፈልጎ ነው የመጣው። አማራም ሲመጣ መሬት ፈልጎ ነው የመጣው። እናንተም ስትመጡ ደግሞ የተዳከመችዋን ትግራይ ፈልጋችሁ ነው የመጣችሁት። ለምን? ህዝቡን ስለ ልቦናውን መስበር ስለተፈለገ ነው። ያ አልሆነም ነው። ዛሬ ላይ ወጥቶ ብልጽግና ከዚህ ሁሉ ጆኖሳይድ ከዚህ ሁሉ መከራ በኋላ አንድ ቀን እንኳን ለሰከንድ ያህል እንኳን በተፈጠረው ነገር አዝኛለሁ ባላለበት ሁኔታ ሆኖ የትግራይ ጦር ገብቶ የኤርትራ ጦር ገብቶ ያ ሁሉ በደል ሲሰራ ኧረ ስንል ኧረ አይሆንም ስትሉን ውሸት ነው ስትሉን ቆይቶ የፌዴራሉ መንግስት ዛሬ ስንጮህበት የነበረውን ነገር የኤርትራ መንግስት መውጣት አለበት ብሎ ሲል ዛሬ የኢትዮጵያ መንግስት ምን ሴራ ይዞ መጣ ነው? አሁንም መተማመን እኮ የለም በትግራይ ህዝብና በፌዴራሉ መካከል ስለማናምነው እኮ ነው እንጂ ህወሓት ደግፈን ወይ ህወሓት ምናምን ለእኛ ጥሩ ሆኖ አይደለም። ከእጅግ በጣም መጥፎ ስለሚሻለው የፌዴራል መንግስቱ ምን አደረገ? የትግራይን ህዝብ ተንከባከበው። የትግራይን ህዝብ እንደ ዜጋ ብሎ አየው አላየውም? 2 ዓመት ሙሉ እኮ መንገድ ዘግቶበት ሲወቅጠው ነበር። አያሳዝንም? ሊጨርሰው እኮ ነበር የፈለገው። ህወሓት ጋር እኛ ምን አገባን? አዲስ አበባ አልነበሩም? ለቀም አድርጎ አይዛቸውም ነበር? እዛው ከፈለገ አልነበረም። የትግራይ ህዝብ ነበር ሲራቤ ነበር። የትግራይ ህዝብ ነበር መከራ ሲያየ ነበር አይደለም እንዴ? ስለዚህ ዛሬ አብይ አህመድ ተሽከርክሮ መጥቶ ኤርትራ ውጣ ብሎ ስላለ እሱ በወሬ ደረጃ ስለተናገረ አብይ አህመድ ትክክል ነው ብለን ልንቆም አይገባም። እኛ በእጁ ላይ ያለው አይደለ እንደ ምዕራብ ትግራይ ለምን አይሰጥም ታዲያ? በእጁ ላይ ያለው ምዕራብ ትግራይ የቱ ነው የሚቀርበው? ውጭ ሀገር ከሚሄድ በእጁ ላይ ያለውን የተከዜ ዘብ ብሎ ያቆመውን የኦሮሚያ ልዩ ኃይል የሚያስተዳድረውን ወልቃይትን ለምን አሳልፎ አይሰጥም? ወደ ትግራይ ለምን በእጁ ላይ ያለውን አይሰጥም? ለምን ሌላ ቦታ ይሄዳል? ቀላል ነገር ማለት ነው። ስለዚህ መተማመንን መፍጠር ካልቻለ ዛሬ ይሄዳለሁ ብሎ ቢል መሄዱ አይደለም እኛ የሚገርመን። ምን አገባን እኛ? ወደዚህ ካልመጣ በኦሮሚያ መሄድ ከሆነ ይሄድ፣ እኛ ምን አገባን? ግን ወደ ትግራይ እመጣለሁ ብሎ ሲል ትግራይ ውስጥ ያለ ብዙ መከራ አለ። የተፈናቀለ ብዙ ተፈናቃይ ካምፕ አለ። ብዙ መከራን ያለብን። ይሄን ነገር እንዴት ነው ልትረዱ አልቻላችሁት? እናንተ እንኳን 1 ሚሊዮን ኦሮሞ ተፈናቀለ ተብሎ አይደል እንዴ አዲስ አበባ ዙሪያ የተቀመጠው? ትግራዋይ ለ5 ዓመታት ሱዳን ላይ ተቀምጦ አያሳዝናችሁ? እኛ ኦሮሞን ከኬንያ ጋር አምጥተን ከኬንያ ጋር ሆነን ወቅተነው ኦሮሞን ሌላ ሀገር ላይ ያስቀመጥነው ሰው አለ? ምን ያህል ብትጨክኑብን ነው እንደዚህ የምታደርጉት? ዛሬም እያልናቸው ያለ ነው ጦርነት አያስፈልግም ነው። የፌዴራል መንግስቱ ልብን ሊገዛ ይገባል። ትግራይ የኢትዮጵያ አካል ነች። ኢትዮጵያውያን የፌዴራል መንግስቱ ወደ ቀልቡ ተመልሶ በዙሪያው ያሉትን ሰዎች ቀውስ የሆኑ ከትግራይ የሄዱትን አማካሪ ተብሎ የተቀመጡትን እነ ጌታቸው ረዳ እነ ጻድቃንን ሌሎቹንም ገለል አድርጎ ቁጭ ብሎ ይነጋገር፣ ከነ ደብረጽዮን ጋር ያውራ። ቀላል እኮ ነው። ፖለቲካዊ ንግግር እኮ ማድረግ ነው። የሚፈልገውን ነገር ማግኘት ይችላል። እኛም ከዚህ ስጋት ከዚህ ችግር እንውጣ። አገርም እንደ አገር ኢኮኖሚ የሚሸከመው ነገር የለም። አገርም ችግር ውስጥ ነው ያለው። ጦርነት ቢደረግ ብዙ አክተሮች ነው የሚገቡበት አይደል? ለምን አንድ ሰው ሲሞታ ለምን ስንደቃለን? እንደ ሀገር ሰው ሳይስቅበንም ወይ ድጋሚ ሁሉ ሚሊዮን ሰው አልቆ ድጋሚ ጦርነት ተደረገ ሲባል ምንድን ነው? ዛሬ ሱዳን ብትሄድ ምንድን ነው እየተባለ ያለው? ኢትዮጵያ ነች እንደዚህ እየገደለችን ያለችው፣ ኢትዮጵያ ነች እንደዚህ ራፒድ ፎርሱን እንደዚህ ብዙዎቹ ዩቱብ ላይ እዚህ ቲክታክ ላይ ያያችሁን አላችሁ አይደለም እንዴ?
እንደገና ደግሞ የራስህን ህዝብ ጋር ደግሞ ስትገዳደል ደግሞ ምንድን ነው የሚባለው? ትግራዋይ ወደ ኤርትራ ለምን ሄድክ ብሎ ይቆማል እንዴ? አይቆምም እኮ ማንም ሰው። አይመለከተንም። ትላንትና እናንተ ናችሁ የተጋባችሁት፣ እናንተ ናችሁ ቀለበት የተሳሰራችሁት። ቆሞ ቀረ የተባለውን ኢሳያስ አፈወርቂን አግብቶት የመጣው አብይ አህመድ ነው። እኛ በሌለንበት ሁኔታ ላይ ዛሬ ግን አመጣጡ ግን ስጋት ስላለበት ስለምንፈራ ወደ ትግራይ ሲመጣ ያስደነግጠናል እንደ ሰው እና ወደ ቀልቡ ተመልሶ መንግስትም ቢሆን እኔ አብይ አህመድ የጦርነት ፍላጎት አለው ብዬ አላምንም። በጎኑ ያሉ ሰዎች ግን ወደ ጦርነት ወደ መከራ ውስጥ እየከተቱት ያሉትን ይመስለኝ ሁሉ ነገር እያቀለሉ እያሳዩት። ይሄ አይጠቅመንም ነው በቃ አይጠቅመንም። ቁጭ ብለን እንነጋገር፣ ፖለቲካሊ ነው፣ ፍትህ እናምጣ። ነገ ከነገ ወዲያ የአበሻ ኢንሹራንስ ከንፈረን ብትመጥ ሁላችንም ምንም የምንጠቅመው ነገር የለም። ለህወሓትም አይጠቅመው። ህወሓትም ደግሞ ቃል በቃል እየተናገረ ያለው ጥሩ ጥሩ ነገር ነው እየተናገረ ያለው። አሁን ከተናገረው ነገር ውስጥ ምንም ተገርቦ መውጣ ነገር የለውም። መጥፎ ነገር በቃ አንፈልግም፣ እኛ ጦር ሰላም ነው የምንፈልገው፣ ጥሩ ነው እየተናገረ ያለው። ስለዚህ ለምን ተነጋግረን ፍትህ እናመጣ ነው። እንደ ጀኔሬሽን እኛ ምንድን ማድረግ ያለብን? አስማምተናቸው ሰላም እንፍጠር። ይህንን እናድርግ። እኔ አንድም ሰው ላይ የሆነ መከራ እንዲመጣ አልፈልግም። ሀገርም እንደ ሀገር እንድትቀጥል ሁሉም ነገር ተስማምታ አገሪቷ አድጋ የተሻለ ቦታ ብትደርስ ደስ ነው የሚለኝ። ሀገር ያደለች እንዴ? ትግራዊ ሀገሩን በፍቅር ነው የሚወደው እና ብንቀራረብ ማውራት ብንችል ከነ ደብረጽዮን ጋር ያለውን ችግር ፍቱ። ፖለቲካሊ ነው፣ ቀላል ነገር ነው። ይስተካከል፣ ተጠያቂነት ይምጣ፣ ጦርነት አይጠቅመንም። ይሄ ነው በቃ እኔ ልላችሁ የምፈልገው። ስለዚህ ዶልፊን ወይ ደግሞ ሌሎቻችሁ የትግራይ ልጆች ከኛ ጋር ቁጭ ብለን እንነጋገር። ምክንያቱም ከእጅግ በጣም መጥፎ ይሻላል። የራስ ሰው ነው። ህወሓት አጥፍታለች። አዎ አጥፍታለች። ግን ደግሞ ህወሓት ስንቀጠቀጥ ደግሞ ማን ነው የሚመጣው ነው? ትናንትና እኮ ከኤርትራ ጋር ወገን ሆኖ የወጋን እኮ ነው አይደለም እንዴ? ኦፒዶ እኮ ነው ተመልሶ የሚመጣው አይደለም እንዴ? እሱስ መጥቶ አሁን ሰላም ይሰጠናል? አንተ ስታስበው ጌታቸው ረዳ በራሱ መወሰን ይችላል? በአሁኑ ሰዓት ላይ ስምረት በሚባለው ፓርቲ አብይ አህመድ ካልፈቀደለት በራሱ ወስኖ የሚሰራው ስራ አለ? ምንም ነገር እኮ የለም ፍሬንድ፣ ታውቁት የለ እንዴ? ስለዚህ ለዛማ ህወሓት ነፃ ሆኖ የተቀመጠውን እኛው ራሳችን እየጠገናት እያስተካከልናት ወደ ቀልቡ እንዲመለስ አድርገን የእኛን ፍላጎት ብናስተካክል ያሻል። ጌታቸው ረዳ በራሱ ፍላጎት የሚሰራው ነገር አለ? የለም። አብይ አህመድ ፍላጎት ነው የሚንቀሳቀሰው ከዚህ በኋላ። ስለዚህ እኔና አንተ ያለብንን ችግር እናስተካከልና ቁጭ ብለን ተነጋግረን መላ እናምጣ። ነገ ከነገ ወዲያ ከተፈጠረ በኋላ ልክ እንደ ሊቢያኖች ዛሬ ቁማር ተበልተው በቃ ምናምን እያሉ ነው ያሉት። ያንን የመሰለ ጀግና መሪ ቁማር ተበልተው